ከማክሮ ኢኮኖሚ ማሻሻያው በኋላ አጠቃላይ የፋይናንስ ስርዓቱ ጤናማ ሆኖ እንዲቀጥል የሚያስችሉ ውጤታማ ተግባራትን እያከናወነ እንደሚገኝ ብሔራዊ ባንክ አስታውቋል። የባንክ ዘርፉ ለውጭ ባለሀብቶች ክፍት መደረጉን ተከትሎ ባንኮቹ በተያዘው ዓመት ወደ ኢንቨስትመንት ይገባሉ ተብሎ እንደሚጠበቅም የብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። አሚር ጌቱ ተጨማሪ አለው። የኢትዮጵያ ብሔራዊ ባንክ የሀገሪቱን ኢኮኖሚ ለማሳደግና የፋይናንስ ስርዓቱን ለማሳለጥ የሚያስችሉ የተለያዩ የሪፎርም ስራዎችን እያከናወነ ይገኛል። ከኢኮኖሚ ማሻሻያው በኋላ ማዕከላዊ ባንኩ አጠቃላይ የፋይናንስ ስርዓቱ ጤናማ ሆኖ እንዲቆይ የሚያስችሉ የተለያዩ ስራዎችን ሲሰራ መቆየቱን የባንኩ ገዢ ይናገራሉ። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። ከገንዘብ ፖሊሲ አንጻር አንዱ ትልቁ ትኩረት የዘመነ የገንዘብ ፖሊሲ እንዲኖረን ማድረግ ነው። ተዘዋዋሪ በሆኑ ቁጥጥሮች ለምሳሌ የወለድ ምጣኔን በማስቀመጥ ኢኮኖሚ ውስጥ ያለው እንቅስቃሴ በዚህ የወለድ ምጣኔ የሚመራ እንዲሆን ማድረግ። የኢኮኖሚ ማሻሻያው ካስገኛቸው ውጤቶች መካከል የውጭ ምንዛሬ ግብይቱ በገበያው የተወሰነ እንዲሆን ማስቻሉ ሲሆን ይህ በመሆኑ የኢትዮጵያ የውጭ ንግድ ገቢ እድገት እያሳየ መሆኑን የባንኩ ገዢ ይገልጻሉ። ውጭ ምንዛሬ የምንለው የዓለም አቀፍ ዋጋ ማለት ነው። ይሄ ዋጋ አንተ ያለህ ምርት በዓለም አቀፍ ገበያ ይፈለግ አይፈለግ የሚለውን የሚያሳይ ዋጋ ነው። አላግባብ ዋጋህን ሰቅለ ቁጭ ካልክ ያው ማንም መተው አይገዛህም። አላግባብ ደግሞ ዋጋህን መውረድ የለበትም። በገበያ የሚተዳደረው ውጭ ምንዛሬ ስንል ምን ማለታችን ነው? የኢትዮጵያ የውጭ ምርቶች እንዲበረታቱ የውጭ ንግዳችን እንዲያርግ እንዲሰፋ አላግባብ የሰቀለውን ዋጋ ማስተካከል ማለት ነው። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። የኢኮኖሚ ማሻሻያው የባንክ ዘርፉ ለውጭ ባለሀብቶች ክፍት ማድረግ የሚያስችል አሰራር ያመቻቸ ሲሆን እነዚህ ባንኮች ሙሉ ለሙሉ ወደ ስራ መግባት የሚያስችላቸው የመጨረሻ የህግ ስራዎች ተጠናቀው በዚህ ዓመት ወደ ኢንቨስትመንት እንደሚገቡም ዶክተር ኢዮብ ተናግረዋል። በርካታ ዓለም አቀፍ ባንኮች ፍላጎት ሳይተው ውይይት ያደረጉ ነው። ከባንኮች ጋር ይወያያሉ። ብሔራዊ ባንክ ይመጣሉ። የተፈቀደው ሞዳሊቲ እንደምታውቀው ወይ በአክሲዮን ገዝተው ባለ ባንክ ውስጥ ሊገቡ ይችላሉ፣ ወይም ራሳቸው አዲስ ባንክ ማቋቋም ይችላሉ፣ ወይም ወኪል ቢሮ ማቋቋም ይችላሉ። የሚፈልጉትን መርጠው ነው የሚገቡት። በጣም የሚገርመው የምናየው ፍላጎት በጣም አንዳንዶቹ ባንኮች ትልልቆቹ ላይ ፍላጎት አላቸው፣ ሌሎቹ ደግሞ ትንሾቹ ላይ ፍላጎት አላቸው። ጥሩ ነው። ይሄ የሚያሳየው በሁሉም አካባቢ ፍላጎት አለ ማለት ነው። ይሄን ወደ መጨረሻው ሂደት ደርሰናል። አሁን የመጨረሻውን የህግ ስራ እያጠናቀቅን ነው። በዚህ ዓመት ባንኮቹ ኢንቨስት ወደ ማድረግ ይገባሉ ብዬ ተስፋ አደርጋለሁ። አሁን ላይ እየሰፋ የመጣውን የዲጂታል እንቅስቃሴን ተከትሎ የኢትዮጵያ ብሔራዊ ባንክ በቀጣይ ቀልጣፋና ዘመናዊ አሰራሮችን ተግባራዊ ለማድረግ በትኩረት እየሰራ መሆኑም ተገልጿል። ለዲጂታል ኢትዮጵያ ስትራቴጂ ውጤታማነት በተለያዩ ዘርፎች ለሚንቀሳቀሱ ስታርታፖች አስፈላጊውን ድጋፍ በማድረግ በአፍሪካ ገበያ ተወዳዳሪ እንዲሆኑ ማገዝ እንደሚገባ ተገለጸ። የ5 ሚሊዮን ኮደር ስልጠናም ስትራቴጂውን ከግብ በማድረስ በኩል የራሱ ሚና እንደሚኖረው ተገልጿል። ኤዶሚያስ ንጉሴ ዲጂታል ኢትዮጵያ 2030 ስትራቴጂ ብቁ የሰው ኃይል ማፍራት፣ ተቋማትን ማጠናከርና የዘርፉ ተደራሽነትን ማረጋገጥን ዓላማ አድርጎ ትግበራውን ጀምሯል። ለስትራቴጂው ውጤታማነት በተለያዩ ዘርፎች ለሚንቀሳቀሱ ስታርታፖች አስፈላጊውን ድጋፍ በማድረግ በአፍሪካ ገበያ ተወዳዳሪ እንዲሆኑ ማገዝ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እያደጉ ያሉ ስታርታፖች እንዲሄዱና እንዲሰሩ አስፈላጊው ድጋፍ የተደረገላቸው በአፍሪካ ማርኬት እንዲወዳደሩ ካላደረግን በቀር የመንግስት 3 እና 4 ኤጀንሲዎች ያን ነገር ሊያሳኩት አይችሉም። ተቋማትና ኃላፊዎች ማከላከል ሳይሆን ደግፈን ወዲያ ማርኬት እንዲወጡና ትርፋማ እንዲሆኑ ታሳቢ ካደረግን በተሟላ ሁኔታ የዳታ ሶቨርኒቲ ብቻ ሳይሆን የሌላንም አክሰስ የማድረግ አቅማችን እያደገ ይሄዳል ማለት ነው። ምርትና አገልግሎቶችን የሚያመነጩ ጀማሪ ቢዝነሶች ወይም ስታርታፖች
በመንፈልገው ደረጃ ፍሬ እንዲያፈሩ ክህሎት ወሳኝ የሆነ ስፍራ ይኖረዋል። አዲሱን የዲጂታል ኢትዮጵያ 2030 ስትራቴጂ ከግብ ማድረስ በኩል መንግስት በነጻ ያቀረበው የኮደር ስልጠና የራሱ ሚና እንደሚኖረው ይጠበቃል። ስልጠናው ዓለም አቀፍ ተወዳዳሪነትን የሚጨምርና የዜጎችን ተጠቃሚነት የሚያረጋግጥ ስለመሆኑም ተጠቅሷል። 5 ሚሊዮን ኮደርስ ዩዳሲቲ የሚባል ግሎባል ፕላትፎርም ነው። አንዱ ይሄን እድል ኤክስፔንሲቭ እድል ነው። ሁለተኛ ከጀርባው ያሉ እነ ጉግል፣ አማዞን ያሉ ተቋማት ኦፈር የሚያደርጉት እድል ነው። ኮምፒውተር አድርጎ የስራ እድል ለማግኘት ፋውንዴሽናል የሆኑ አቅሞች የሚገኙበት ነው። እነዚህ ፍሪ ኮርሶች ናቸው። በመጀመሪያ መንግስት በፍሪ ደረጃ ያቀረበው እንደ ሀገር መተግበር በጀመረው የዲጂታል 2030 ስትራቴጂ የቴክኖሎጂ እውቀትና ክህሎት ወሳኝ በመሆኑ በኢትዮ ኮደርስ መርሃ ግብር 10 ሚሊዮን ሰዎች ለማብቃት ግብ ተጥሏል። 70% የሚሆነውን የሀገራችንን ዜጋ ዲጂታሊ ሊትሬት ማድረግ እንደ ኢትዮ ኮደርስ ባሉ ኢኒሼቲቮች የተገነባ 10 ሚሊዮን ግራጁዌቶችን ማፍራት እንዲሁም ደግሞ በማስተርስ እና በፒኤችዲ ደረጃ የሚወሰድ የዲጂታል አድቫንስድ ፕሮፌሽናልስ ስልጠና እስከ 100,000 እና ከዚያ በላይ ዜጎችን ማፍራት ይጠበቃል። ዲጂታል ኢትዮጵያ 2030 ስትራቴጂ የዲጂታል ክህሎትን ለማሳደግ እንዲሁም ተቋማት በዲጂታል አሰራር ይበልጥ እንዲተሳሰሩ ለማድረግ እንደሚያስችል ተመላክቷል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም የተገዛ በ154 ብር ከ64 ሳንቲም የተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ151 ብር ከ99 ሳንቲም እየገዛ በ155 ብር ከ03 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎች አብረን እንከታተል። ተመልካቾቻችን የዜና ኢትዮጵያ የቢዝነስ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን